እኔም እኮ እሱ ግራ ገብቶኝ ነው ብዙ የመጽሐፍ ቅዱስ መጋጨቶች ስላሉ። ለምን እመልስልሻለሁ? አይ ኧረ ቆይ ሶልያ አንተ ራስን አልቻልክም። መክሊት አለሽ ከይቅርታ ጋር እሺ፣ በኋላ ትገባለህ። አዎ አለውኝ። ጥያቄ ለመጠየቅ ነበር። ይቻላል? ትጠይቂያለሽ። አሁን ትጠይቂያለሽ። አሁን ያየሽው ስህተት ነው ወይስ ምንድነው? እኔም እኮ እሱ ግራ ገብቶኝ ነው ብዙ የመጽሐፍ ቅዱስ መጋጨቶች ስላሉ ነው። ጭራሽ አዲስ ኪዳንና ብሉይ ኪዳን የማይገናኝ ስለሆነ እሱን ለመጠየቅ ነው። ክርስቲያን ነሽ? አዎ ጥያቄዎች ለመጠየቅ በቃ ጠይቂሽ። ችግር የለም እኔ እመልስልሻለሁ። አይ ኧረ ቆይ ሶልያ አንተ ራስን አልቻልክም። አንተ መጀመሪያ ራስን ቻል። መጀመሪያ ጠየቅኩህ መልስ። እሱ ውስጥ መልስ ነው መልስ። ሚታዝና ተቀመጥ። የመጽሐፉ ባለቤቶች አይደል ይመልሳሉ የሚለው ቁርአን እሱ ላይ ይመጣል። የመጽሐፉ ባለቤቶች እናንተ አላችሁ። ማቆይ ትንሽ ወይ ማልቀስ ከፈለክ ብርድ ልብስ ምናምን ላስቀምጥልህ ከታች ወይስ ሚት አድርገህ ትቀመጣለህ? እሺ ትጠይቅ እሷ ችግር የለም። ሚት አድርግና ተቀመጥ። ያለዛ ብርድ ልብስ ሶፍት ምናምን ነፍሮ እናዘጋጃለን። እሺ ልቀጥል ብሮ ጥያቄ? አዎ። እሺ እኔ አሁን እንደዚህ የዳዋ ስራ ላይ የተሰማሩ እንደዚህ ስለ እስልምና የሚያስተምሩ ልጆች ጋር እየሰማሁኝ ነበር አንዳንድ ነገሮች እና በኢሳ አስተምሮ ላይ ያልገቡኝ ነገሮች ስላለ እሱን እንድታስረዳኝ ነበር። ማለት በእስልምና አስተምሮ ኢሳ አለይሂ ሰላም ያለው እንትን ምን አይነት ነው የሚለው በእኛ እና ስለ ማርያም ያላችሁ አመለካከት። ማሻአላህ። እና ላንብብልሽ ወይ በቃሌ ልንገርሽ? የማርያም ምዕራፍ በቃቴዎች። እሺ እንደውም ላንብብልሽ። ያው የሚነዝራችሁ ሰዎች መውረድ ትችላላችሁ ቀስ እያላችሁ። እሺ ግን እኔ ማወቅ ለመከራከር ለመጨቃጨቅ ምናምን ሳይሆን ለማወቅ ነው። ያው ቁርአን ነው ወላሂ እንደዛ ነው ማስተዳሽ። እሺ አታስቢ። እኔ ማወቅ የሚፈልግ ሰው እኔ ደስ ይለኛል። በጣም ነው የሚመቸኝ ማወቅ የሚፈልግ ሰው ማለት ነው። የሚያናድኝ የሚነዘራቸው እንጂ የት አለ ቁርአን? ሙስሊም ናት። ማን ነው ሙስሊም ናት የሚለው? ክርስቲያን ነኝ እኮ አለች። ክርስቲያን ነኝ ካለች በኋላ ሙስሊም አይደለችም ብትሆን እራሱ ማለት ነው። እስቲ ዝም በሉና ተቀመጡ። ሱብሃንአላህ ምንድነው ለናት? እሺ ምን አለ መሰለሽ አላህ በሱረቱ መርየም ምዕራፍ 19 ቁጥር ከ16 ጀምሮ እንዲህ ይላል። ኦኬ ይሰማል? ልቀጥል አንዴ ላረጋግጥ ብዬ ነው። እሺ መክሊት ይሰማል? ልቀጥል? ይሰማኛል። ምን ታርገ እየሰማው ነው። እሺ ምን አለ መሰለሽ واذكر في الكتاب مريم إذ انتبذت من أهلها مكانا شرقيا በመጽሐፉም ውስጥ መርየምን ከቤተሰቧ ወደ ምስራቅ ስፍራ በተለየች ጊዜ አለ የሆነውን አስታውስ። ታሪኳን ማለት ነው። ምንድነው የሆነው የዛን ጊዜ? فاتخذت من دونهم حجابا فأرسلنا إليها روحنا فتمثل لها بشرا سويا መላኩም ወደሷ መጣ። ከነሱ መጋረጃን አረገች መጀመሪያ። ከዛ አላህም መላኩም ጅብሪልን ላከ። ለሷም ትክክለኛ ሰው ሆኖ ተመሰለላት መጥቶ ማለት ነው። ትክክለኛ ሰው። ከዛም እንዲህ አለችው ወንድ ስለማታቅ ብጽዕት ስለነበረች ጥብቅ ስለነበረች ማርያም። በነገራችን ላይ በጣም ነው የምንወዳት ማርያም። ለዛ ነው አላህም በቁርአን ላይ ለሷ ምዕራፍን ሰጥቷት እንዲያረጋላት ማለት ነው። ክብር ነው። እና ምን አለ መሰለሽ ምን አለች ወዲያው መላኩም قالت إني أعوذ بالرحمن منك إن كنت تقيا من على قالت بلالج مريم إني أعوذ بالرحمن منك أنا الرحمن مالت كالله سموش مكاكل عندنا بالله كأنت بالرحمن اتبك الله أنا متفراكون أن دات كربين أتقبل دات درس وند سلام ما تاك عندي رجع كذا قال إنما أنا رسول ربك ليهب لك غلاما زكيا
እኔ ልጅ ልሰጥሽ ነው የመጣሁት ንጹህ ልጅን ላንቺ ልሰጥሽ ነው የመጣሁት ከአላህም የተላኩኝ መልእክተኛ ነኝ አላት ከዛ قالت أنا يكون لي غلام ولم يمسسني بشر ولم أك بغيا قالت بلا مالج أنا يكون لي ولد እንዴት ልጅ ይኖረኛል አለች ወንድ ሳይነካኝ ባለጌ ሳልሆን አለች እንዴት እንደዚህ አይነት ነገር እንዴት ሊፈጠር ይችላል አለች እዛ ወዲያውኑ قال كذلك قال ربك هو علي هين ولنجعله آية للناس ورحمة منا وكان أمرا مقضيا من على الله ما ملاكو ሲነግራት አላትም ነገሩ እንዲህ ነው አላት የታሽ በሱ ላይ በዚህ ጉዳይ ላይ ገር ነው በቃ ምንም አንድ ነገር መፍጠር በሻ ጊዜ ለሱ ሁን ይሏል ይሆናል ሌላ ቦታ ላይ እንዳለው ማለት ነው ለሰዎችም ተአምር ከኛም ችሮታ ልናደርገው አለ ለተአምር ነው በቃ ካፈጣጠር ተአምራቶች አንደኛው መንገድ ነው በቃ ይህንንም አደረግን ፈረደንም ማለት በቃ ኦሬዲ የተወሰነ ጉዳይ ነው አንቺ ስላላልሽ የሚለወጥ ነገር አይደለም ማለት ከዛ ወዲያውኑ فحملته فانتبذت به مكانا قصيا من አለ فحملته ተሸከመችው ማለትም እርግዝናውን ያዘች ማለት ኦሬዲ በቃ አረገዘች فانتبذت به مكانا قصيا ከዛ ሩቅ ወደሆነ ስፍራ ራሷን አገለለች ማለት ነው ገለል ብላ ሄደች ከዛ ልጁ መጣ ምጡ መጣባት فاجاءها المخاض الى جذع النخله قالت يا ليتني مت قبل هذا وكنت نسيا منسيا እና ምጡ መጣባትና ዋምኞቴ ያለች ዋምኞቴ ምን አለ ሞቺ የተረሳው በነበርኩኝ አለች በጣም ከባድ ምጥ ስለነበረ ምጡ ደግሞ የመጣባት ዘንባባይቱ ዛፍ አጠገብ ነበርና ከዛ فناداها من تحتها ከታቿም ጠራት አላ تحزني አትዘኝ قد جعل ربك تحتك سريا ላንቺ ወንዝን አርጎልሻል የሆነች ነገርን መጣችው ነገርን አርጎልሻል አላት وهزي اليك بجذع النخله قائما تساقط عليك رطبا جنيا ዛፏንም ወዝወዝ አድርጋት ላንቺም የበሰለ እሸትን ያወርድልሻል አላት ከዛ فكلي واشربي بيطጪ وقري عينا ደስ ይበልሽ فإما ترين من البشر ግን ከዚህ በኋላ አንድም ሰው ወደ አንቺ ከመጣ አሐደን ማንም ከመጣ فقولي إني نذرت للرحمن صوما فلن أكلم اليوم إنسيا በቃ ዛሬ ማንንም አላናገርም ለአርራህማን ለአላህ ስለትን ተስያለሁ በያላት በቃ እኔ ስለትን ተስያለሁ ላላናገር ሰው ዛሬ በያቸው አለ فأتت به قومها تحمله ወደ ህዝቦቿም መጣች ልጁን ተሸክመው ያንቀልባ ልጅ ማለት ነው قالوا يا مريم لقد جئت شيئا فريا دي مريم ምን አይነት ከባድ የሆነ ነገር ይዘሽብን ይመጣሽ በጣም ከባድ ነገር ይዘሽብን መጣሽ يا أخت هارون ما كان أبوك امرأ سوء وما كانت أمك بغيا አንቺ የሃሩን እህት ሆይ እንደ ሃሩን የሆንሽው ማለትም አላህን በማምለክ ልክ እንደ ሃሩን የሆንሽው እህቱ ሆይ ما كان أبوك امرأ سوء አባትሽ ባለጌ አልነበረም መጥፎ ሰው አልነበረም وما كانت أمك بغيا እናትሽም ዛኒ ወይ ደግሞ ዝሙተኛ ሴትም አልነበረችም የዛን ጊዜ በቃ እንዲህ ሲያረጓት ልጁን ልጠቁማቸው ነው ያው ስለትን ተስያለሁ በይ ስላላት ምን አለች فأشارت إليه ልጁንም ጠቆመቻቸው قالوا كيف نكلم من كان في المهد صبيا አንቺ ማርያም ትቀልጃለሽ እንዴት ያንቀልባ ልጅ እንድናናገርልሽ ነው ወረሱ የምታመለክቺን አሏት ግን የመጀመሪያው አላህ የሰጠው ተአምሩ ይሄ ነበር ምን አለ قال إني عبد الله آتاني الكتاب وجعلني نبيا قال إني عبد الله እኔ የአላህ ባሪያ ነኝ አለ ጻም آتاني الكتاب መጽሐፍንም ሰጥቶኛል وجعلني نبيا ነብይም አድርጎኛል አለ በነገራችን ላይ ዒሳ ብቻ አይደለም በሕፃንነቱ የተናገረ ሌላም የተናገረ በእስልምና አለ የጁረይጅ ያስመሰከረው ልጅ ማለት ነው የሐዲስ ላይ አለ እንዳይደንቃችሁ ብዬ ነው በኋላ ክርስቲያኖች አራ እንዳትሉ በኋላ ከዛ ቀጠለ وجعلني مباركا اينما كنت واوصاني بالصلاه وجعلني مباركا የተባረኩም አርጎኛል واوصاني بالصلاه በሰላትም አዞኛል والزكاه ዘካንም እንደሰጥ አዞኛል ዘካ ምጽዋት وجعلني ما دمت حيا
ሕያው እስከሆንኩ ድረስ ማለት ነው። ሕያው እስከሆንኩ ድረስ ይህንን አዞኛል። ወበረን ቢዋሊደቲ ወለም የጅዐልኒ ጀባረን ሸቂያ። ሱብሓነላህ ለእናቴም ታዛዥ አድርጎኛል። ትዕቢተኛ እምቢተኛም አላደረገኝም ማለት እምቢተኛና ትዕቢተኛም አንቺ ሴት እያለ የሚጣራም አልነበረም ዒሳ አለይሂ ሰላም ማለት ነው። እናቱን በጣም አክባሪ ታዛዥ የሆነ ነበር። ከአንቺ ምን አለኝ እያለ የሚጣራ አልነበረም ዒሳ አለይሂ ሰላም። አልሐምዱሊላህ እንዲህ ነው የነቢያት ባህሪ በእስልምና ይሄ ቀጠለ። ወሰላሙ ዐለየ የውመ ውሊድቱ ወየውመ አሙት ወየውመ ኡብዐሱ ሐያ። ሱብሓነላህ ወሰላሙ ዐለየ የአላህ ሰላም በእኔ ላይ ይሁን አለ። የውመ ውሊድቱ በተወለድኩበት ዕለት ያኔ፣ ወየውመ አሙቱ በምሞትበት ዕለትም ወደፊት መጥቶ ገና፣ ወየውመ ኡብዐሱ ሐያ ከዛ ከሞትኩ በኋላ ሕያው ሆኜ በምቀሰቀስበትም ዕለት የአላህ ሰላም በእኔ ላይ ይሁን አለ። ከዛም ቀጠለ ዛሊከ ዒሳ ብኑ መርየም ይሄ ነው እንግዲህ የመርየም ልጅ ዒሳ ማለት ይሄ ነው። ቀውለል ሐቅ አለዚ ፊሂ የምተሩን። እሺ ሶል ሚውት ታደርጋለህ፣ ያለዛ ብርድ ልብስ አዘጋጁለት። እሺ ከዚህ በኋላ ካወራ እና ቀውለል ሐቅ አለዚ ፊሂ የምተሩን ምንድነው ያ በሱ ላይ የሚጨቃጨቁበት እኔ እውነተኛውን ንግግር የነገርኳችሁ ታሪኩ እሺ ልጅ አውርዱልኝ በቃ እሺ እኔ ትክክለኛውን ነገር የነገርኳችሁ ትክክለኛው ቃል ይሄ ነው ማለት በቃ ትክክለኛው ቃል ስለ ዒሳ የነገርኳችሁ ንግግር ይሄ ነው በቃ። ከዛ ቀጠለና አላህ ማ ካነ ሊላሂ አን የተኺዘ ሚን ወለድን ሱብሓነሁ ለአርራህማን ለአላህ ልጅ የተገባው ልጅ ሊኖረው የተገባው አይደለም ማለት የተገባው አይደለም ጥራት ይገባዋል ለሱ ወላሂ ልጅን ከመያዝ ጥራት የተገባው ነው እውነት። ታዲያ ምንድነው ከተባለ ኢዛ ቀዳ አምረን ፈኢነማ የቁሉ ለሁ ኩን ፈየኩን። ኢዛ ቀዳ አምረን አንድን ጉዳይ በሻ ጊዜ ምን ያደርገዋል? ፈኢነማ የቁሉ ለሁ ለሱ ሁን ይለዋል፣ ሁን ይለዋል፣ ወዲያውንም ፈየኩን ይሆናል። የዒሳ ጉዳይ እንደዚህ ነው እንጂ እናንተ እንደምታስቡት የአምላክ ልጅ ምናምን እንደዚህ የሚባል ነገር የለም። ራሱ አምላክ ነው እና ቀጠለ። እንዳውም ዒሳ በዚህ መልክ ነበር ያስተማረው። ምን አለ? ወኢነ አላህ ረቢ ወረቡኩም ፈዕቡዱህ አምላኬ ጌታዬና ጌታችሁ አላህ ነው፣ እሱም ተገዙ። ሃዛ ሲራጡን ሙስተቂም ቀጥተኛውና እውነተኛውን ጎዳና ይህ ነው በማለት ነበረ ያስተማረው ማለት ነው። ተግባባን። ስለዚህ ዒሳ አለይሂ ሰላም በዚህ ሁኔታ ነበረ ትምህርቱን ሲያስተምር የነበረው። ማርያምም እኛ ዘንድ በጣም የተከበረች ጥሩ ባህሪ የነበራት ዝሙተኛ ያልነበረች ያለ ወንድ ንክኪ በአላህ በይሁንታ ቃል ሁን በሚለው ቃል ልጁን ዒሳ ልጇን ዒሳን አለይሂ ሰላምን የወለደች ሰው ነበረች። እሷም ሰው ነች፣ ከሷ የተወለደውም ሰው ነበር። የአላህ ባሪያ ነው። ሁሉም ነቢያቶች የአላህ ባሪያ ናቸው። ተግባባን። ስለዚህ ዒሳ አለይሂ ሰላም በእኛ ዘንድ ያለው ቦታ ይሄ ነው። ተግባባን። ኢነ መተለ ዒሳ ዒንደላሂ ከመተሊ አደም የዒሳ ጉዳይ ልክ እንደማን ነው? እንደ አዳም ቢጤ ነው አለ። በቃ ምንም አትገረሙ አለ። ምን አለ? ኢነ መተለ ዒሳ ዒንደላሂ ከመተሊ አደም ኸለቀሁ ሚን ቱራቢን ሱመ ቃለ ለሁ ኩን ከአፈር ፈጠረው ሁን አለው አደምን ማለት ነው። ከዛ በኋላ ፈየኩን እሱም ሆነ። ልክ ዒሳ አለይሂ ሰላምንም ያለ ሴት መጀመሪያ አላህ ያለ ሴት ያለ ወንድ ዒሳን ፈጠረ። አደምን ፈጠረ። ሁለተኛ ያለ ሴት ሔዋንን ብቻ ማንም ፈጠረ? ከወንድ ብቻ ሔዋንን ፈጠረ ያለ ሴት። ከዛ ደግሞ እኛን ከወንድና ከሴት የአዳም ተቃራኒ ፈጠረ። ከዛ ደግሞ ሌላኛው ተቃራኒ የሔዋን ተቃራኒ የሆነው ኢየሱስ ያለ ወንድ ከሴት ብቻ ፈጠረው ማለት ነው። ተግባባን። ምንም አዲስ ነገር የለውም ማለት ይሄ ነው በቃ ያለው ነገር። ስለዚህ ዒሳ የተከበረ መልእክተኛ ነው። ከአምስቱ ኡሉል አዝም ከሚባሉ መልእክተኞች መካከል አንደኛው መልእክተኛ ነው። ኑህ አለይሂ ሰላም፣ ኢብራሂም አለይሂ ሰላም፣ ሙሳ አለይሂ ሰላም፣ ዒሳ አለይሂ ሰላም ወይ ኢየሱስ፣ ከዛ ነብያችን ሙሐመድ ሰለላሁ ዐለይሂ ወሰለም አምስት ታላላቅ ነቢያት ተብለው የቆራጥነት ባለቤት የሚባሉ ነቢያቶች አሉ። እነሱ ዘንድ የሚመደብ ነብይ ነው። ተግባባን። ስለዚህ ያለው ነገር ይሄን ይመስላል ማለት ነው፣ ከብዙ በጥቂቱ ማለት ነው።
ግልጽ ነው። በዚህ መልኩ እናንተ ማርያምን እንደዚህ የምትወዷትና የምታከብሯት ከሆነ ለምንድን ነው ለማርያም በእስልምና ከኢየሱስ ክርስቶስ ውጭ ሌላ ልጅ የላትም እኮ? አይታወቅም። አልተነገረንም ማለት የላትም ማለት አይደለም፣ ወይ ደግሞ አላትም ማለት አይደለም። ያልተነገረንን ዝም ነው የምንለው። እሺ ኢየሱስ ክርስቶስ አሁን እናንተ የምትሉት ኢየሱስ ክርስቶስ ሙስሊም ነው የምትሉት፣ ግን ኢየሱስ ክርስቶስ ሙስሊም ከሆነ ያደረገው ነገር ምንድነው? ለምሳሌ አሁን ኢብራሂም ወይም አብርሃም እስልምናን እንዲቀበሉለት ለጣዖት አምልኮች በተናገሩት ጊዜ እሳት ውስጥ ጨምረውታል፣ ተፈትኗል። ኖህም እንደዛው፣ ያዕቆብም እንደዛው፣ ሙሳም እንደዛው፣ ሁሉም ማለት ነው። ግን ኢየሱስ ክርስቶስ እንደዚህ በሆነበት ጊዜ ምንድን የደረሰበት ምንድነው? እሱ እስላም ለመሆኑ ማረጋገጫችሁ ምንድነው? ኢየሱስ ክርስቶስ እንዴትስ እስላም ሊሆን ይችላል እንዴ? ኢሳ አለይሂ ሰላም ሙስሊም፣ በመጀመሪያ ነቢያቶች ሁሉ ሙስሊሞች ናቸው። ተግባባን። የተጣሩት ጥሪ አንድ ጥሪ ነው። ጥሪው ምንድን ነበረ? አን ያዕቡዱላህ ወጅተኒቡ ጣጉት፣ አምላክን በብቸኝነት ተገዙ፣ ጣዖታትን ራቁ። ተግባባን። ስለዚህ አንድ አምላክን በብቸኝነት ተገዙ፣ ጣዖታትን ራቁ፣ ነፃ ትወጣላችሁ። ይሄን ነበረ ነቢያት ሁሉ ሲያስተምሩ። ቁሉ ላ ኢላሃ ኢለላህ ቱፍሊሑ፣ ከአላህ ውጪ በእውነት የሚገዙት አምላክ የለም፣ እሱን ተገዙ፣ የዛን ጊዜ ነፃ ትወጣላችሁ። ይሄን ነበረ ኢየሱስም ያስተማረው። ከዚህ ውጪ የለም። ኢነላህ ረቢ ወረብኩም ፈዕቡዱ፣ ጌታዬና ጌታችሁ አላህ ነው በማለት ነው የተናገረው። ለምሳሌ ሙሳን ምን እንዳደረገለት እንግዲህ ሙሳ አለይሂ ሰላምን ህዝቦቹ ማለትም እነ ፈርዖን ባስጨነቀው ጊዜ አላህ ባህሩን ከፍሎ እንዲያመልጥ አደረገው። ተግባባን። ማሻአላህ በጣም የሚገርም ነገር። ሁለተኛ ኢብራሂም አለይሂ ሰላም ምን አደረጋቸው? ኢብራሂም ህዝቦቻቸው ቅድም አንቺ እንዳልሽው እሳት ውስጥ ወረወራቸው። ያ ናሩ ኩኒ በርደን ወሰላምን አላ ኢብራሂም፣ አንቺ እሳት ሆይ በኢብራሂም ላይ በርደን ወሰላም ሰላም የሆነ ብርድን ሁኝለት አላት። እሳቱ ምንም ሳይቃጠል ከእሳቱ ውስጥ ወጣ። ኢብራሂም አለይሂ ሰላም ተአምር አዳናቸው። ተግባባን። ከዛ ምን አለ ኢብራሂም? ኢኒ ዛሂቡን ኢላ ረቢ ሰያህዲን፣ እኔ ወደ ጌታዬ ይመራኛል፣ ከዛም በዛ ጎዳና ላይ ይሄዳለሁ ብሎ ሄደ ኢብራሂም። በቃ ጥሎ ማለት ነው ህዝቦቹ ማለት ነው። ሌላ ለማን አደረገ? ለምሳሌ ህዝቦቹ ባስጨነቋቸው ጊዜ ሙሳ ማን ነው ኑህ አለይሂ ሰላም ህዝቦቹ በውሃ ሲጠፉ እሳቸውን በመርከብ ላይ አድርጓቸዋል። ዒሳንስ ምን አደረገላቸው ከተባለ ዒሳን ደግሞ ህዝቦቹ ሊሰቅሏቸው ሲመጡ አላህ ምን አለ? ቃል ገብቶላቸው ነበር። ምን አላቸው? ወኢዝ ቃለ አላሁ ያ ዒሳ አንተ ዒሳ ሆይ አለው። ምን አለው? እሺ ኢኒ ሙተወፊከ ወራፊዑከ ኢለይ፣ እኔ ወደ ራሴ አንሺህ ነኝ አለው። ወሙጠሂሩከ ሚነ ለዚነ ከፈሩ፣ ከነዛ ከካዱ ሰዎችም አነጻሃለሁ አለው። ተግባባን። ከካዱ ሰዎችም አነጻሃለሁ አለው አላህ። በዚህ መሰረት ምን አለው? በሱረቱል ኒሳ ምዕራፍ 4 ቁጥር 157 ላይ እና 58 ላይ እንዲህ ይላል አላህ ሲናገር ወቀውሊሂም ኢና ቀተልና አልመሲህ ዒሳ ብን መርየም ረሱለላህ፣ እኛ እነዛ ዒሳ አለይሂ ሰላምን የአላህ መልእክተኛ የሆነውን ገደልን በማለታቸው አይሁዳውያን ረገምናቸው አለ። ምክንያቱም ገደልን ማለት በራሱ ያስረግማል። ተግባባን። ወማ ቀተሉሁ አልገደሉትም፣ ወማ ሰለቡሁ አልሰቀሉትም፣ ወላኪን ሹቢሀ ለሁም ግን ምን አላቸው መሰላቸው፣ የሰቀሉ ዒሳ የሰቀሉ መሰላቸው። ግን አላህ ምን አለ? ወኢነ ለዚነ እክተለፉ ፊህ፣ በሱ ጉዳይ ላይ የተለያዩ ሰዎች አሉ፣ ለፊ ሸክ ሚንሁ፣ እሱም በመስቀላቸው ላይ እሱም በመግደላቸው ላይ በጥርጣሬ ውስጥ ናቸው። ተግባባ። ለፊ ሸክ ሚንሁ በጥርጣሬ ውስጥ ናቸው። ማ ለሁም ቢሂ ሚን ዒልም፣ እውቀትም የላቸውም ማለት ኢለ ኢትባዕ ዘን፣ ጥርጣሬን ከመከተል ውጭ አለ። በቃ ጥርጣሬን ብቻ ነው የሚከተሉት። እንዳውም ቀጠለና ወማ ቀተሉሁ የቂና፣ በእርግጥም አልገደሉትም አለ። መክሊት ድምፅሽ ይረብሻል ይምታሉ። ወማ ቀተሉሁ የቂና፣ በእርግጥም አልገደሉትም። በቃ የለም ተገደለ የሚባል ነገር። ከዛ ምን አለ? ካልገደሉ ካልሰቀሉት የታረጉት አላህ ምን አረገው ነው ቁም ነገሩ ሲባል በረፈዐሁ ላሁ ኢለይህ፣ አላህ ወደ ራሱ አነሳው። ወካነ አላሁ ዐዚዘን ሐኪማ፣ ሱብሓነላህ አላህ አሸናፊ ጥበበኛ ነው አለ። ሱብሓነላህ አላህ አሳልፎ አልሰጠውም። ለዛ ነው ባይብል ላይ ብትሄጂ ይጣጣር ነበር፣ ይለምን ነበር፣ ይጠይቅ ነበር። ይሄንን ነገሩን አልነሳውም ነው በቃ አላህ። ከናንተ መሃል ምግብን ለምኖ ድንጋይ የሚሰጠው አለ? አሳን ለምኖ ምንም እባብ የሚሰጠው አለ? የለም። ነቢያቶች ለምነው አያጡም። ሲጀመር
አድነኝ ያለ አድኖታል አላህ። ይሄን ነው ቁርአን ላይ ነገረን። ስለዚህ ዒሳ አለይሂ ሰላም ብዙ ተአምራቶችን ሰርቷል። ለምሳሌ እንደ ወፍ ቅርጽ ፈጥሮ እንደ ወፍ ቅርጽ ጭቃ እኔም ለምሳሌ አሁን ይሄን የመሰለ ነገር ሰው ሊሰራ ይችላል አይደለም? የወፍ ቅርጽ ይሄ ይበልጣል ከወፍ ቅርጽ በነገራችን ላይ አሁን በዚህ ሰዓት ባለው ሁኔታ ማለት ነው። ይሄ ሊበልጥ ይችላል። ተመልከቱ፣ እነዚህ በጣም የሚገራርሙ ነገሮች። ይሄንን መፍጠር ይችላል የሰው ልጅ መጀመሪያ። ከዛ ግን ይሄን መፍጠር አይደለም ቁም ነገር። ምን አደረገ? እፍ አለበት። ያው እኔም ለምሳሌ እፍ አልኩበት ችግር የለውም። ይሄም እፍ ማለት ቀላል ነው። ግን ፈየኩኑ ጠይራን ቢኢዝኒላህ አለ። በአላህም ፍቃድ ወፍ ይሆናል አለ። በቃ በማን ፍቃድ? በአላህ ፍቃድ። ያለ አላህ ፍቃድ ምን ነው? ስለዚህ ዒሳ አለይሂ ሰላም ሙታንን በአላህ ፍቃድ አስነስቷል። ወፍን በአላህ ፍቃድ እፍ ሲልበት ወፍ ሆኗል በአላህ ፍቃድ። እንዲህ የመሳሰሉት። ይሄንን ደግሞ ነቢያቶችም ያደርጉ ነበር። ብዙ ነቢያቶችም ተግባባን። ብዙ ነቢያቶች ይሄን ያደርጉ ነበር። ነቢያችን ሰለላሁ ዐለይሂ ወሰለም የጠፋ አይንን አብርተዋል። ጨረቃን ለሁለት ገምሰዋል። መርዝ በልተው አልጎዳቸውም ምናምን። አጠገባቸው ያለው ሞቶ እሳቸው አልሞቱ። ብዙ ተአምራቶች አሉ። ከእጃቸው ውሃ አውጥተዋል። ተግባባን። ይሄ ግን አምላክ ሌላ ጥያቄ አለ። እሺ ቀጥይ። አረዘምኩ። ሁሉም ነቢያቶች በእናንተ አስተምሮ ሁሉም ነቢያቶች ሚስት አላቸው፣ ልጅ አላቸው። ኢየሱስ ክርስቶስ ግን አልወለደም፣ ሚስትም የለውም። ታዲያ እንዴት ነው እሱ ነብይ ነው የምትሉት? ኢብኑ ተይሚያ አልወለደም፣ ሚስትም የለውም። እሱ አምላክ ነው። ለምን አይደለም? ገባኝ። ኢብኑ ተይሚያ የሚባል አንድ ዓሊም አለ። ገባኝ። ሞኖክሲዎች እንትን ውስጥ ያሉ ሞኖክሲዎች አያገቡም፣ አልወለዱም። ተግባባን። አዎ ያህያም እንደዚሁ። ያህያ ራሱ ቁርአን ላይ አላገባም። አዎ ያህያም አላገባም። ነብይ ነው። አለማግባት መስፈርት አይደለም። ተግባባን። ለአምላክነት መስፈርት አይደለም። አንድ ሞኖክሲ ስላላገባ ጳውሎስ ስላላገባ አምላክ ማለት አይደለም። ተግባባን። ጳውሎስ አግብቷል እንዴ? እንደውም አይወድም፣ የሚያገባ ሰው አይወድም። ስለዚህ መስፈርት አይደለም። እሺ መክሊት እሺ አሎ ተቋርጠ ነበር። አለማግባት መስፈርት አይደለም። ብዙ ያላገቡ ነቢያቶችም አንድ ነብይ ልስጥሽ። ያህያ የሚባል ነብይ አለ። ለምሳሌ ሱረቱል ኢምራን ላይ አላህ የተናገረለት ነብይ አለ። ሱረቱል ኢምራን ላይ ምን አለ መሰለሽ? ቃለ ምን አለ መሰለሽ? ሁናሊከ ደዓ ዘከርያ ረበሁ ሁናሊከ ደዓ ዘከርያ ረበሁ አኒ አረብ እንዳጠፋኝ አንተ ወሰይደን ወሐሱረን ወነብየን ሚነ ሳሊሒን አለ። ወሰይደን ወሐሱረን ጌታና ድንግል የሆነ ነብይን ማለት ነው አላህ የሰጠው ልጅን የሰጠው። ይሄ ደግሞ ያህያ ይባላል። ተግባባን። ድንግል ያላገባ ነው። ለሱ ማስረጃ አላችሁ? አሁን ያህያ የምትለው ከኢየሱስ ክርስቶስ ውጪ የሆነ ነብይ ነው፣ ግን እሱም አልወለደም አላገባም። ምን ማስረጃ አላችሁ? ቁርአን ድንግል ነው ያላገባ ነው አለ። ታሳይን ትችላለህ? አራሳይሻለሁ። ወኢነ አላህ ረቢ ወረብኩም ፈዕቡዱሁ ሃዛ ሲራጡን ሙስተቂም። ኧረ ቢስሚላህ እንደዛማ ከሄድንማ ፈተቀበለሃ ረቡሃ ቃለ ረቢ አና የኩኑ ሊ ቃለ ረቢ እጅዐል ሊ ዛሊከ አንበአረ ብለው። ኦኬ ዛሊከ ሳይሆን ከዛ በፊት ነው። ፈናደቱል መላኢካ ይኸውልሽ ምን አለ መሰለሽ? ተመልከች እዚህ ጋር አላህ በያህያ ከአላህ በሆነ ቃል እሺ የታለ ከአላህ በሆነ ቃል የሚያረጋግጥ ጌታም ድንግልም ከደጋጎችም ነብይ ሲሆን አለ። ጌታም ድንግልም አየሽ መክሊት ራሻው ጌታም ተብሏል፣ ድንግልም ተብሏል። ጌታም የሆነ ድንግልም የተባለ ነው። ከደጋጎች የሆነ ነብይ ነው። እሺ እንዴት ያለሽ መክሊት? ሌላ ጥያቄ ያለሽ? አሁን የለኝም፣ ግን ይመስለኛል እናንተ የምትሉት ኢየሱስና እኛ ጋር ያለው ኢየሱስ ጭራሽ የማይገናኙ ናቸው።
ምክንያቱም አንድ አወላለዱን ራሱ ስታዩ እኮ በእናንተ አስተምሮ ኢየሱስ ክርስቶስ የተወለደው በቴምር ዛፍ ስር ነው። በእኛ ደግሞ የተወለደው በቤተልሔም ነው አይደል? ለምሳሌ መክሊት እኔና አንቺ ጀማል ይታይሻል፣ እዚህ ጋር ያለው ጀማል ይታይሻል። እኔና አንቺ ስለ ጀማል የሆነ ደብዳቤ እንጻፍ፣ ታሪኩን እንጻፍ ተባባለንና እኔ እየጻፍኩኝ ምን አልኩኝ መሰለሽ? ጀማል እኮ ፕሮፋይሉ ሰማያዊ ነው፣ ከዛ የቁርአን ፎቶ አለበት፣ ታርጎ አልተቀመጠም ነበር ብዬ ጻፍኩኝ። አንቺ ደግሞ መክሊት ምን ብለሽ ጻፍሽ? ጀማል አረንጓዴ ፕሮፋይል ያለው ነው፣ ከዛ ጀማል የሚል ጽሑፍ አለበት፣ ሚውት ግን አድርጎ ነበር ያለሽ። ወይ ደግሞ ተይው አንቺ በስነ ስርዓት ተናገርሽ። አንቺ ሰማያዊ ነው ብርሃን ያለበት የቁርአን ምልክት ጀማል የሚል ጽሑፍ ከዛ ሚውትም አድርጎ ነበር ያለሽ። እና ጀማል ሁለት ሰው ነው ማለት ነው ወይስ እኔና አንቺ የተሳሳተ ከሁለት አንዳችን የሆነ አንድ ስህተት ሰርተናል? እሱን ነው ብሎ ከሁለት አንዳችን ጋር ስህተት አለ፣ ያስተምሩ ስህተት አለ እንጂ እሱ አሁን ከድንግል በድንግልና መወለዱ ሁን በሚል ቃሉ መወለዱ አስተምሮ ላይ አንድ ሆኖ ሳለ ግን የተወለደበት ቦታና እናንተ የምታስተምሩበትና እኛ ጋር የምንማርበት መንገድ አንድ አይደለም። ኢየሱስ ክርስቶስ አምላክ ነው። አምላክ ነው የቱ ጋር? እስቲ ስጭኝ፣ የቱ ጋር ነው አምላክ ነው የሚለው? ጭራሽ ጉዱን አመጣሽ። አሁን ገና አይደለም አሁን እናንተ ኢየሱስ ክርስቶስን ነብይ ነው የምትሉት አይደለ እኮ? እሱ ሰው ነው፣ በቃሉ ነው የሚለው። እዛ ጋር አምላክ ነው የሚለው ቃል ነው እንጂ ባይብል ላይ አምላክ ነው አይደል? ከይቅርታ ጋር ማለት ነው። ኢየሱስ አምላክ ነው የሚልበት አንድ ጥቅስ የለም። እሺ አሁን የተሳሳተው የእናንተ ቁርአን ወይ የኛ መጽሐፍ ቅዱስ ለመሆኑ ምንድነው ማረጋገጫችን? አሁን አንተ እንዳልከው ቆይ አንዴ አሁን አንተና እኔ ለምሳሌ የጀማልን ፕሮፋይል ባልከው ማለት ነው። አንተም የራስን አመለካከት ተናገርክ፣ አንተ ያየህበትን እኔም ደግሞ ያየሁበትን ተናገርኩኝ። የሁለታችን እይታ ልክ ለመሆኑ ምንድነው ማረጋገጫው? የትኛው ነው እውነታው የሚለው? ትክክለኛ ጥያቄ ነው የጠየቅሽው። የትኛው ነው እውነተኛ ለሚለው መጀመሪያ ምን እናደርጋለን መሰለሽ? የአምላክ ቃል ይጋጫል እርስ በርሱ? በጭራሽ አይጋጭም። እንዴት የአምላክ ቃል ሊጋጭ ይችላል? እሺ ጥሩ፣ እንደዛ ከሆነ እንመርዋ። እኔ አሁን አላህ ቁርአን ላይ ያለኝን እነግርሻለሁ። አላህ በሱረቱ ኒሳ አንድ ጊዜ ልንገርሽ። እሺ ራሱ ቃል የገባው ነገር አለ ቁርአን ላይ። መጀመሪያ ቁርአኑን ላሳይሽ። ምዕራፍ 4 ቁጥር 82 ላይ መሰለኝ ካልተሳሳትኩ። ይሄው ምን አለ ተመልከች። እሺ ቁርአንን አያስተነትኑምን? ከአላህ ሌላ ዘንድ በነበረ ኖሮ ይሄ ቁርአን ማለት ነው በእርሱ ውስጥ ብዙ መለያየትን ባገኙ ነበር አለ። አየሽ፣ ብዙ መለያየትን ባገኙ ዳኙ ኢብራሂም ሰላም ነህ? አልሐምዱሊላህ አለው ጀማል እንዴት ናችሁ? እንዴት አየው? ሰላም ብለናል። ምርጥ ሰው እንዴት ነህ? አለው ክብሩ ይስፋ። ኔትወርክ እያስቸገራችሁ ነው መሰለኝ ዛሬ። አይ እኔ ነኝ የሚያስቸግረኝ እንጂ ሌላው መቼ ተቸገረ ብለህ ነው። ከኔ ጋር የሆነ ችግር አለበት። እሺ እንዴት አየው? እስልምናን እንዴት አየኸው? እስልምናን ያው በሂደት ነው የሚታየው፣ እንግዲህ እያየን ነው። ጥያቄ አለህ? እሺ ጥያቄ ያው ብዙም የለኝም። እሺ አንድ ጥያቄ በብቸኝነት እናምልክ ማለት ነውር ነው ዳኙ? በቃ ሰው ያልሆነ ምናምን እሱማ ነውር አይደለም፣ መልካም ነው። አምላክ ፍጡር አይደለም ማለትስ ነውር ነው? ሲጀመር አምላክ ፍጡር ነው ፈጣሪ ነው ተብሎ እንደዚህ አይነት ጥያቄ አይጠየቅም። ስህተት ነው። አምላክ ነው። ሰውን አታምልኩ ማለትስ ነውር ነው? ሰው ማምለክ ነውር ነው። ኢየሱስን ማምለክ አይመለክ። ሰው የሆነበትን ስጋ ማምለክ ነውር ነው። ስለዚህ አሁን ኢየሱስ አይመለክም ማለት ነው። ምክንያቱም ኢየሱስ ብለን ስም ስንሰይምለት ስጋውን ነጥለን አይደለም ማመን ሰየመው።
ስሙ አይመለክምም እርሱም አይመለክም ስጋው ማን ነው የሚመለከው ታዲያ? አምላክ ነው። እኛን ያስጀምራል አለዚህ ምድር ላይ እሱ ይመለካል። ኢየሱስ ግን አይደለም ማለት ነው። ስጋው ስሙ አይመለክም እኮ ኢየሱስ ታዲያ ማን ነው የሚመለከው እንዴ? ኢየሱስ ስሙ ስጋውን ካልተመለከ እኮ አምላክ ነው እግዚአብሔር እኮ ኢየሱስ አይደለም እግዚአብሔር ግን ማለት ይሄ አምላክ መጠሪያ ስም እኮ ነው ኢየሱስ የሚለው እንጂ አምላክ አይደለም ኢየሱስ። ቆይ ሶሪ ይሄ ኢየሱስ የሚለው ስም ለዛ ለተገለጠበት ስጋ መጠሪያ ስም ነው። አምላክ በስጋ ተገለጠ የሚል ነገር አለ ባይብል ላይ ማለት አምላክ በስጋ ተገለጠ የሚል ነገር አለ። አንድያ ልጁን ቃልን ስለሚል ቃል ስጋ ሆነ ስለሚል አንድያ ልጁ ማለት እኮ ችግር የለውም። አንድያ ልጅ ማለት the only son ማለት ነው። only son ማለት ደግሞ የበኩር ልጅ ተብሎ ተቀምጧል ባይብል ላይ። የበኩር ልጅነቱ ደግሞ ከእስራኤል ልጆች እንደሆነ ሮሜ ምዕራፍ 8 ቁጥር 29 ላይ በብዙ ወንድሞች መካከል በኩር ይሆን ዘንድ ብሎ ተናግሯል። ስለዚህ የኢየሱስ በኩርነት የኢየሱስ አንድያነት በብዙ ወንድሞቹ መካከል ለእስራኤል ልጆች እሱም አዳኝ አድርጎ ስለላከው ነው። ሐዋርያት ሥራ ምዕራፍ 13 ቁጥር 23 ላይ እግዚአብሔርም እንደ ተስፋው ቃል እግዚአብሔር ነው ልብ አድርግ። ስንት እግዚአብሔር? አንድ እግዚአብሔር እንደ ተስፋው ቃል ለእስራኤል መድኃኒት ኢየሱስን አመጣለ። እግዚአብሔር ሳይሆን የመጣው ኢየሱስን ነው ያመጣው። እግዚአብሔር አልመጣም፣ ያመጣው ኢየሱስን ነው። ስለዚህ ኢየሱስን ካመጣው አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛ ደግሞ አንድ አለ። እሱም ሰውየው ክርስቶስ ኢየሱስ ማለት ኢየሱስ ብቻ አልነበረም መካከለኛ፣ በጣም ብዙ መካከለኞች ነበሩ። ለምሳሌ አንድ እንውሰድና ዳዊትን ማን ነው ይቅርታ ሙሴን እንውሰድ። ዘዳግም 5:5 ላይ በእናንተና በእግዚአብሔር መካከል መካከለኛ ሆኜ ይላል። ተግባባን? ስለዚህ መካከለኛ የነበረ ከአምላክ እየሰማ ለሰዎች የሚያስተላልፍ ሰው ፍጡር ነበር ማለት ነው ኢየሱስ እንጂ እግዚአብሔር አልመጣም። ተወለደ የሚል ነገር እግዚአብሔር የለም። የተወለደ ወንድ ልጅ ነው። ያ ወንድ ልጅ ደግሞ ኢየሱስ ነው። እሱም አይመለክም። አለቀ። ተወለደ ማለት ለአንተ ምን ማለት ነው? ተፈጠረ ማለት ነው። እኛ እንደዛ አይደለም፣ አንተ እንደምታምነው አይደለም እናምነው። በዛ ስጋ ውስጥ ተገለጠ ነው እግዚአብሔር። እግዚአብሔር መለኮታዊ የማይዳሰስ ነው፣ ግን በዛ ውስጥ ተገለጠ ነው። እሺ አሁን እኔ እንደዛ ከሆነ ልስጥ መጽሐፈ ምሳሌ ምዕራፍ 8 ቁጥር 22 ላይ ማን ነው የመንገዱ መጀመሪያ አድርጎ ፈጠረኝ ይላል። ማን የተፈጠረው? ክርስቶስ በስጋ እኮ አሁን ፍጡር አይደለም አላልክም እንዴ? ተወለደ ማለት ተፈጠረ ማለት እኮ ማለት እኔ እኮ ያልኩህ አንተ እንደምትረዳው አይደለም የምንረዳው ነው ያልኩህ። እኛ ተወለደ ስንል በዛ ውስጥ ተገለጠ ነው የምንለው። ማን የተገለጠው? ማን ተገለጠ? በስጋ ወልድ በተለየ አካሉ እኮ የት አለ? ወልድ በተለየ አካሉ ተገለጠ የሚለው የት አለ? እሱ ነው እኮ የቸገረው። ቃልም ስጋ ሆነ ስለሚል ነው። ቃል ስጋ ሆነ ማለት በእግዚአብሔር ቃል ስጋ ተፈጠረ ማለት ነው። ሌላ ነገር የለውም። ያ ቃል ራሱ በእግዚአብሔር ስለነበረ ዮሐንስ ላይ ስለሚያስቀምጥ ይሄኛው ቃል እሱ አይደል? እሺ ይሁንልህ፣ ደስ ይበል። በቃ ከላይ እንጀምር። ማን ነው? ዮሐንስ 1:1 ላይ በመጀመሪያው ቃል ነበር አይደለ? ቃል ማን ነው? እዚህ ጋር ወልድ ነው ቃል። አዎ እሺ፣ በመጀመሪያው ቃል ነበር። ቃልም በእግዚአብሔር ዘንድ ነበር። እግዚአብሔር የተባለው አብ ነው ዘንድ ስላለ። ጥሩ። በመጀመሪያው ወልድ ነበረ፣ ወልድም በአብ ዘንድ ነበረ፣ ወልድም አብ ነበረ ይላል። ትስማማለህ? ወልድም አብ ነበረ። የቱ ጋር እንደዛ የሚለው እና እግዚአብሔር አብ ነበረ የሚለው እና አብ አይደል እንደ እግዚአብሔር እዛ ጋር እኮ ወልድም አብ ነበረ ስትለኝ ነው እዛ ጋር። እንደዛ ሳይሆን ኮንቴክስቱ እግዚአብሔር ሲለው የእግዚአብሔርነት ባህሪ ስላለው ነው። ማን ነው እንደዚህ ያለ? በቃ ንገረኝ አንተ እስኪ ማን ነው እንደዚህ ብሎ ፍታ ያለ? እኛ አሁን ቃል እግዚአብሔር ነው ስንል ለምሳሌ ቆይ ኢብራሂም ለምሳሌ እናንተው ለምሳሌ ያለህ ቃል ፍጡር ወይም ፈጣሪ ይባል ማለት ባህሪ ነው እኮ ባህሪ ነው አይደለ? እኛም በባህሪ ያ ቃል አምላክ ነው የምንለው። በባህሪ ያ ቃል አምላክ ነው። ስንት ማለት እሺ፣ ስንት አምላክ አለ? አንድ አምላክ። አንዱ አምላክ ወልድ ነው አብ ነው?
ኦኬ እንደዛ እንነጥልምኛ ልክ እናንተም አካጅ ያለው ስትሉ አንድ ላይ እንደምትሉት ያ መለኮታዊ ነው የምትሉት እኛም እንደዛ አንድ ላይ ነው መለኮታዊ ለአምላክነት ስንሰጥ አንዱ አምላክ ተወልዷል ከማርያም አንዱ አምላክ ተገለጠ እንጂ በዛ ውስጥ ተገለጠ እንጂ አምላክ አይወለድም ተገልጦ ተወለደ እንጂ አምላክ መለኮታዊ አይወለድም የተወለደው አምላክ ማን ነው ያ በስጋ የተወለደ በስጋን የተዋሃደው ማን ነው ወልድ ነው አንድ አምላክ አለ ያ አምላክ በተለየ አካሉ ከማርያም ተገለጠና በወንድ ልጅ ምክንያት ወጣ ከዛ ስጋን የተዋሃደው ወልድ ነው ስጋን የተዋሃደው ወልድ ነው ወልድ ነው ስጋን ያልተዋሃደ አምላክ አለ ስጋን ያልተዋሃደ አምላክ ስትል እንዴት ስትላለህ ስጋን ያልተዋሃደ አምላክ አለ ወይስ የለም ስትል እኔ እኮ እያልኩ ያለው አምላክ አለ በተለየ አካሉ ለምሳሌ አምላክ እዚህ ጋር ነው ስንል ሌላ ጋር የለም ልትለኝ ነው አሁን አንተ ጋር ነው አምላክ ስለ ሌላ ጋር የለም ልትል ነው ይሄ እኮ ሚስጥር እኮ ነው ኧረ ሚስጥር እኛ ጋር በመለኮት ጉዳይ ሚስጥር የሚባል ነገር የለም አሁን ቆይ እዛ ጋር አሁን የተወለደበታል በኋላ ላይ ስጋን የተዋሃደ አምላክ ካለ ስጋን ያልተዋሃደ አምላክ አለ ወይስ የለም አለ የለም በአምላክ ደረጃ አምላክ የተዋሃደና ያልተዋሃደ አለ የለም አይባልም የለምም እንደዛ ተብሎ አይጠየቅም አምላክ ስጋን ተዋህዶ ላይ ያ ቃሉ ነው ቃል አምላክ ነው ይላል ዮሐንስ 1 ላይ ይላል እኮ እዛ ጋር ቃልም እግዚአብሔር ነው ስለሚል እኮ ነው እኔ መጽሐፉን ምን ላድርገው ችግር የለውም ቆይ እሺ እንመጣለን እዛ ላይ ቃል አምላክ ነው ስጋን ተዋህዶ ስጋን ያልተዋሃደ ሌላ አምላክ አለ በአምላክ ስትል በአምላክ መለኮታዊ ነው አምላክ እንዴ በቃ አምላክ በቃ ቀደም እኮ እንደመለስክልኝ አሁን መለስልኝ እዛ ጋር ስጋን የተዋሃደው ወልድ አምላክ ነው ብለኛል እዚህ ጋር ሌላ ያልተዋሃደ አምላክ አለ ወይ ነው ጥያቄ እሺ አምላክ ደረጃ ላይ ላሳይ አንድ ነገር ጌታ ኢየሱስ ሲናገር አንድ አምላክ እግዚአብሔር አለንና አለ አረ መልስ ያንተ መልስ እንዲገባኝ እኮ ነው ውስጥ ያለውን ሳወጣው ነው የሚገባው እኮ መጀመሪያ ያንተ መልስ ለኔ አንተ የምትፈልገው ሰው እኔ የምፈልገው ነው ታውጣለኝ እኔ የጠየቅኩን ጥያቄ ነው የምታወጣልኝ እኔ የጠየቅኩ በስጋ ያልተዋሃደ ወይ ደግሞ በስጋ ያልተገለጠ አምላክ አለ ወይስ የለም እኛ አንድ አምላክ አለ በሶስት አካል አለው ብለን እናምናለን አንዱ አካል ተወልዷል እንላለን አምላካዊ መለኮታዊ ቃል ከአንድ ብለን ነው የምናምነው ለምሳሌ ዘጸአት 18 ላይ ዘጸአት ምዕራፍ 18 ቁጥር 1 ላይ እንዳለው ልክ ለአብርሃም ልክ እግዚአብሔር በሶስት ሰዎች አካል እንደተገለጠለት ዘጸአት ምዕራፍ 18 ቁጥር 1 ላይ በሶስት ሰዎች አካል ተገለጠለት ያንን ልክ አንደኛው አካል ከመሃል እሱ ሰዎች ናቸው እሱ ሰዎች መላእክት ናቸው እናያለን እሱ አሁን እዛ ጋር አይልም መላእክቶች አይልም ለምን እንዴ መጽሐፍ ቅዱስ እያጣቀስኩ ማስረዳት እችላለሁ መላእክት አይልም አንተ የምታሳምነኝ እኮ ቁርአንን ጠቅሳ ካሳመንከኝ አምናለሁ እንደዛ ከሆነ በቃ እሺ እናቀልለው የሚያሳምነኝ ሰው ይመቸኛል እናቀልለው በቃ ምን እናደርጋለን መሰለ አንተ የማያሻማ የማያደራድር ግርግር ምናምን የሌለው ኢየሱስ ያላቸውን ነገሮች ትናገራለህ እኔም ያለውን ነገር እናገራለሁ እሄዳለሁ አንድ 3 ደቂቃ ብቻ ከ3 ደቂቃ በኋላ እኔ እሄዳለሁ እሺ ኢየሱስ ባይብል ጥያቄው እኔም ሁለት ጥያቄ ጠይቃለሁ አንተም ሁለት ጥያቄ ጠይቀኝ ሁለት ጥያቄ አለ አንተ ይኸውልህ አለኝ የምትለው ነገር ኢየሱስ ከተናገረው ታመጣለህ እኔም አመጣለሁ እኔ ላይ ሳይሆን አንተ የኔን ጠይቀኝ እኔም አንተን ልጠይቅና ልረዳ ያንተን ማወቅ ስለምፈልግ ቆይ ችግር የለውም አሁን አካሄዴን እንትን በል ቶሎ ሰላት አታስረፍድብኝ አንዴ እሺ ምን አለ ኢየሱስ ያላቸውን ነገሮች እኔ እናገራለሁ በቃ ኢየሱስን የምወደው ልጅ ይሄ ነው እሱን ስሙት ብሏል ዳጊ አባው ብሏል በደመና ተገልጦ ቀበላለሁ በቃ እንስማው ኢየሱስን እንስማ አንተ ኢየሱስ ካለው ብቻ ነው የምታመጣው እኔም ኢየሱስ ካለው ብቻ ነው የማመጣው በቃሽ አይ ኖ ይመቸኛል ዮሐንስ 14 ላይ ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ አምላክ አለኝ አለ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ መልእክተኛ ነኝ አለ
ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ቁጥር 24 ላይ መሲህ ነኝ አለ። ማርቆስ ወንጌል ምዕራፍ የደረሰኝ ቆይ ስልክ ገባብኝ ማለት አለው ስልክ ገብቶብኝ ነው። በቃ እኔ ሊድ ጋይስ ቀጥሉ እሺ። ሰላት እንሂዳ ሙይት አድርገው መጥቻለሁ። በቃ ሂድ አንተ ከዛራ ጋር ማውራት እችላለሁ ወይም ጀማልም አለ ችግር የለው አብሽር። ሰላም አለይኩም ወራህመቱላህ ማሂር ዛህራ አይ ካሜራ ዝጋ ምንድነው? ሰላም ወራህመቱላሂ ወበረካቱ። መርሐባ ይመችሻል ዛህራ ማሂር ጋር ያወራዳኝ። እኔ መቼም ችግር የለም ግን ማሂር የሚመቸው ከሆነ ከሱ ጋር ያወራ። እሺ መርሐባ ማሂሩ አለ አላህ ሰላም አለይኩም አንድ 30 ሰከንድ እስቲ እሺ መርሐባ ከታቻለሁ አርኮ ፕሊንክ አታባርኩ እንጂ ቀጥ ዛህራ በቃ ሾይ ኢብራሂም ሲመጣ ለግባው ነው። አይ ችግር የለውም ዳኙ እንቀጥላለን። ማሂር እንዲቀጥል ፈልግ እንጂ እኔ ይመቸኛል ችግር የለም። እሺ መርሐባ ማሂር ጋር ቀጥል ዳኝ ጥሩ ተወያይ ነው እሱ ማሂር። እሺ ጥሩ ከሆነ እሺ ጠይቀኝ ከዛን ጠይቃለሁ። ወይ ይሰማኛል? ኦርቶዶክስ ነህ? አዎ መልካም እሺ። በኦርቶዶክስ አስተምሮ መሰረት ኢየሱስ ክርስቶስ ተቋርጣል እኔ ጋ ነው። አይኛም ጭኛከን ድምጽ አይሰማም? ዛሬ አሁን ይሰማል። ኦኬ። በኦርቶዶክስ ቤተክርስቲያን አስተምሮ ኢየሱስ ክርስቶስ ፍጡር ይባላል አይባልም? አስተምሮስ በባይብል ነው እያልከኝ ያለው? በኦርቶዶክስ እምነት መሰረት ኢየሱስ ክርስቶስ ፍጡር ይባላል አይባልም? ኦርቶዶክስ ኦኬ። በኦርቶዶክስ አስተምሮ ውስጥ ላይ እኔ በባይብል ነው እንጂ ማውራ ከሆነ ከባይብል ውጪ የምታመጣው ከሆነ አልቀበልም አይባልም። ኦኬ። ሶ ኦርቶዶክስ የምትቀበላቸው መጽሐፍት አትቀበልም ማለት ነው? አንድምታዎችን አትቀበልም? እኔ ወንጌል ብቻ ነው የምቀበለው። ስለዚህ ወንጌል አማኝ ነህ፣ ኦርቶዶክስ ነኝ አትበል። ኦርቶዶክስ ነኝ። ኦርቶዶክስ ከሆንክ ኦርቶዶክስ ቤተክርስቲያን ተቀበላለህ። አምላኬን የሚገልጽልኝና የምከራከርበት የሚሆነኝ ወንጌል ብቻ ነው። ከዛራጋም ከዚህ በፊት በዚህ ብያለሁ ይመስለኛል ነው ከሌላ ሰው ጋር። ስለዚህ በዛ ላይ የሚያወራ ካለ አወራለሁ። ኦርቶዶክስ ቤተክርስቲያን ኢሳይያስ ምዕራፍ 49 ከቁጥር 5 ላይ ባሪያ ሆን ዘንድ ከማህፀን ጀምሮ አምላክ ይፈጠረኝ የሚለውን ምን ብላ ነው የምትተረጉመው? ኢሳይያስ እንት ላይ ምዕራፍ 49 ቁጥር 5 እስኪ ክፍሉን ቆይ ይሄ ክፍል አላየሁትም ሲባል ሰማለሁ ግን ከቻልክ ብከፍትልኝ ደስ ይለኛል። ስራ ቦታ ከባቢ በእግዚአብሔር እሺ ቆይ ላሳይ እንዴት ላድርግልህ? እሺ አንዴ ሰከንድ ዛራ ወይን ካለሽ በከፍቻንሽ ችግር የለውም መክፈት እሱ መክፈት ይችላል። ኢሳይያስ ምዕራፍ 49 ከቁጥር 5 ላይ ወይዘኒ በእግዚአብሔር ዘፈጠረኒ በውስጥ ከርሰውኝ ይላል። በማህፀን ጀምሮ የፈጠረኝ እግዚአብሔር እኩነ ገብሮ ባሪያ ሆኖ ዘንድ ከመስተጋብ ያዕቆብንም አንድ አደርግ ዘንድ ሀቢሁ እስራኤልን እሰበስብ ዘንድ አለ። ይሄንን ኦርቶዶክስ ቤተክርስቲያን ምን ብላ ነው የምትፈታው? ዳኝ እኔ እንጃ ይሄን አንድምታ አላየሁትም። እኔ ራሱ ይሄን እዚህ ጋር ያለውን ክፍል አላየሁትም። ኢሳይያስን ትቀበላለህ ማለት ነው? ቆይ የኔ መቀበል አለመቀበል አለ። አሁን ጥያቄው ጋር ነው። ወይዝን ከመሪጂ በእግዚአብሔር ዘፈጠረኒ በውስጥ ከርሰውኝ የሚለው ባሪያ ሆን ዘንድ ከማህፀን ጀምሮ እግዚአብሔር ፈጠረኝ የሚለው አምላክ የፈጠረኝ የሚለውን ኦርቶዶክስ ቤተክርስቲያን ምን ብላ ነው የምትፈታው?
አይ ነው እኔ እዚህ ጋር ብዙ እንትን አላውቀውም። የዚህን ትርጓሜ አላየሁትም አልኩ እኮ ነኝ። ትርጓሜውን ትቀበላለህ? ትርጓሜውን ነው ትርጓሜ ላይ ብዙም አይደለሁም፣ ግን እዚሁ መጽሐፉ ላይ ትርጓሜውን ትቀበለዋለህ ወይ? የዚህን ትርጓሜ ትቀበላለህ ወይ ነው እዚሁ ጋር ያለውን? አዎ የዚህን ትርጓሜ ኦርቶዶክስ ቤተክርስቲያን ተዋህዶ የፈታችበትን ትርጓሜ ነው ቃል በቃል እኮ ነው እዚሁ ጋር ያለውን ቃል በቃል እቀበለዋለሁ እኮ። እዚህ ጋር ስለዚህ ኢየሱስ ክርስቶስ በማህፀን የፈጠረው አምላክ አለው? ኢየሱስ ክርስቶስ ነው ወይስ አብ ነው የሚለው? እዚህ ጋር ኢየሱስ ክርስቶስ እግዚአብሔር በማህፀን አምላኬ በማህፀን ፈጠረኝ ባሪያ ሆን ዘንድ አለ። ከማስተጋብ በስጋ ለማጠየቅ ነው። በስጋ ያለውን የስጋውን መፈጠር ኢየሱስ ተብሎ የተነገረልን ለዛ ለስጋው መጠሪያ ነው እንጂ ለአምላክነት አይደለም። ስጋው ፍጡር ነው። የዚህን አንድምታውን ትቀበላለህ ነው አትቀበልም? ከየት ነው ያመጣው? ስጋው ፍጡር ነው። ስጋው ፍጡር ነው። ስጋው ፍጡር ነው። ስጋው ይመለካል አይመለክም? ኢየሱስ ክርስቶስ ስጋው ፍጡር ነው። አይመለክም። አዋ የሆነ ገደል ስለማልቀበል ነው አንድምታ ምናምን። ስጋው ፍጡር ነው። የፍጡሩን ስጋ ነው ገንዘቡ አደረገ የሚለው። ስጋው አይመለክም። አዋ ሃይማኖተ አበው ዘቄርሎስ ምዕራፍ 78 ከቁጥር 31 ላይ ወአዲ ንበስ መስግሁ ለእግዚእነ ክርስቶስ አምላከ ወቱ ዳግመኛ የጌታችን የክርስቶስ ስጋ አምላክ እንደሆነ እንናገራለን ይላል። አልቀበልም። እኔን ገና ከድሮ ብያለሁ ብዙ ቤት ውስጥ። አንድምታ ማትቀበል ከሆነ ታዲያ እንዴት ነው የምንግባባው? በቃ ዛሬው ቀጥይ። አንድምታንም አትቀበልም? ብዙ ቤት ውስጥ ብለውኛል። ይሄንን እኔ አልቀበልም። የፍጡሩን ስጋ ነው መገለጫው ስለሆነ ይሄ መጽሐፉ እንትኑ መገለጫው ስለሆነ መገለጫው አይደለም። አሁን አንድምታው ወአዲ ንበስ መስግሁ ለእግዚእነ ክርስቶስ አምላከ ወቱ የእግዚአብሔር የክርስቶስ ስጋ አምላክ እንደሆነ እንመሰክራለን አለ። ይሄን አትቀበልም? አልቀበልም። ኦርቶዶክስ አይደለህማ እንዴ? ነኝ ግን አልቀበልም። ቆይ ኢሳይያስ 49:5 ላይ ባሪያ ሆን ዘንድ ከማህፀን ፈጠረኝ የሚለውን ኦርቶዶክስ ቤተክርስቲያን ፍቺ አንድምታ ስታስቀምጥ ወአዲ በመድህን በአፈ ስንቱ ነብይ ኢሳይያስ በእንተ ልደቱ እመድንግል ወበት ተጸነስኩ የሚለው እመክርሰ ከማዕቆ ምግባር ብዙሃ አቅመ ነገር ያዕቆብ በአስተጋብ ዝርዋነ እስራኤል ወበእንተ ግብረ ተፈጥረ እመክርሰ ድንግል ከማህፀን ተፈጠርኩኝ ነው የሚለው። በኢሳይያስ አፍ እንደተናገረው ኢየሱስ በማህፀን ተፈጠርኩኝ አለ ይላል። የኢሳይያስ ወርተኛ አንድምታ ትቀበላለህ አትቀበለው? በማህፀን ስለዛ ከቅድስት ድንግል ማርያም በስጋ ያለዛ ስጋው መፈጠር ግልጽ ነው፣ እቀበላለሁ። ያ ስጋው ደግሞ አምላክ ነው ይላል። ነው ስጋው አምላክ አይደለም። ወአዲ ንበስ መስግሁ ለእግዚእነ ክርስቶስ አምላከ ወቱ ይላል። አምላከ ወቱ አልቀበልም እኮ አልኩ። መርጠህ ነው የምትቀበለው አለ ማትቀበለው አለ ከአንድምታው። በቃ ያ ስጋው መገለጫው ነው ለእግዚአብሔር። እግዚአብሔር ሞተ ሲባል እግዚአብሔር እንዴት ነው? አይሞትም እኮ እግዚአብሔር በስጋ ነው እንጂ ሰውን ለማስተማር ነው እንጂ እንደዛ አልቀበልም። አምላክ ፍጡር ሆኗል አልሆነም? ፍጡር ሆኗል። የፍጡሩን ስጋ ገንዘቡ አድርግቶ በፍጡር ስጋ ተገልጧል እንጂ ፍጡር አምላክ ፍጡር ሆኗል አልሆነም? አልሆነም። ፍጡር ወፈጣሪ ከሆነ ፍጡር እንተ ኢቲ ምህላዊነ ድንግል ዘበአምን ማርያም ይላል። ፈጣሪ ፍጡር ሆነ ከእውነትም ከድንግል ማርያም ከኛ በሆነች ፍጡር ሆነ ይላል። የኦርቶዶክስ አልቀበልም። ፍጡር ሆነ የሚለውን አልቀበልም። ሃይማኖተ አበውን አትቀበልም? ቄርሎስን አትቀበልም? ሃይማኖተ አበው የቤተክርስቲያን አልቀበልም። ከዛ ተዋህዶ ሆነ ንብሎ ፍጡር እስመ ወቱ ተወልደ በስጋ መብሲት ይላል። ከሴት በስጋ ስለተወለደ ፍጡር እንለዋለን አለ። ትቀበለዋለህ አትቀበለውም? ፍጡር ይባላል ስለ ስጋው እንጂ አምላክ ግን አይባልም። ከሴት በስጋ ስለተወለደ ፍጡር እንለዋለን ነው የሚለው። ስጋው አጥንቱ አይልም። ንብሎ ፍጡር እስመ ወቱ ተወልደ በስጋ ነው መገለጫውና ፍጡሩ የምንለው። ለምሳሌ በደመና እግዚአብሔር ተገለጠ ስንል ደመና ፍጡር ነው። እሺ ቆይ ለልዩ ፍጡር ወለልዩ ፈጣሪ ይላል። እሱ ፍጡር ነው እሱ ፈጣሪ ይላል። ትቀበለዋለህ? ለልዩ ፍጡር ወለልዩ ፈጣሪ እሱ ፍጡር ነው እሱ ፈጣሪ ነው ይላል። ትቀበላለህ? እሱ ፍጡር ነው እሱ ፈጣሪ ምኑ? ኢየሱስ
ማለት ጥያቄ ኢየሱስ ተቀበሏል ዳኛ ቆይ እዚህ ጋር ጥያቄው ክሊል አልሆነልኝም ምን ነበር ማለት እሱ ፈጣሪ ነው እሱ ፍጡር ስትል ምን ነው ሃይማኖተ አበው ሰመት ምዕራፍ 124 ላይ ለልዩ ፍጡር ወለልዩ ፈጣሪ እሱ ፍጡር ነው እሱ ፈጣሪ ነው ይላል ተቀበላለህ እሱ ፍጡር ነው ሲል የዛ የስጋው መጠሪያ ልክ ዳዊት ሉቃስ ላይ እንዳለው ልክ ገብርኤል መጥቶ ወንድ ልጅንም ትወልጃለሽ ሲል ያም የሚወለደው ወንድ ልጅ በዛ ውስጥ አምላክ አደረ እንጂ መወለጃው ያስጋው ፍጡር ነው ለዛ ፍጡር ነው ይባላል ከዛ አምላክ ደግሞ የሚባለው ያንን ፍጡር ታመልካለህ ፍጡር ስጋውን አላመልክም ስጋው ይመለካል ይላል የኦርቶዶክስ መጽሐፍ ኧረ በእናትህ እኔ ደጋግምኩልህ እኮ በቃ ምንም አንድ ላይ መቆም አያስፈልግም ካልሆነ ልውረድልህ እሺ መጽሐፍ ምሳሌ ምዕራፍ 8 ከቁጥር 22 ላይ ያለው ፈጠረን እግዚ መቅደመ ተግባሩ በቀድሞ ተግባሩ ጌታ ፈጠረኝ የሚለው ኦርቶዶክስ ቤተክርስቲያን ምን ብላ ነው የምትፈታው አይ ነው በቃ እሺ ከሌላ ሰው ጋር ጠይቅ ቀጥል ይሄንን ነገር እንጂ እኔ ነገርኩልህ ከአንዴም እኮ ሶስቴ መለስኩልህ እኔ በቃ መለስኩልህ ከዛ በዘለለ መጽሐፈ ምሳሌ ምዕራፍ 8 ከቁጥር 22 ላይ ተፈጥሮ ጥበብ ዘውቱ ቃል ተፈጠረን እግዚ መቅደመ ተግባሩ ይላል ጌታ ፈጠረኝ በቀድሞ ተግባሩ ይላል መጽሐፍ ቅዱስ ነው ይሄንን ኦርቶዶክስ ቤተክርስቲያን ምን ብላ ነው የምትፈታው ነው ያልኩ እኮ ነገርኩ ለዛ ለስጋው ፍጡር ነው የሚባለው ስጋው ነው የለበሰው ስጋ ለዛ ፍጡር ተብሎ ሰው ሆነ ሲባል ሰው ፍጡር ነው ሆነ ደግሞ አምላክ ፈጠረኝ ይላል አምላክ ፈጠረኝ ይላል ማን ነው ማንን የፈጠረው ቋላ ላስረዳ ያ አሁን ለምሳሌ አምላክም ሰውም ብለን ስለምናምንኛ አምላክ ሰው ስንል ሰው ፍጡር ነው ያ ሰውኛው እሱ አይደለም ጥያቄው እሱ አይደለም ፈጠረን እግዚ መቅደመ ተግባሩ ጌታ ፈጠረኝ በቀድሞ ተግባሩ አለው ማን ነው ማንን የፈጠረው ነው ያልኩ አስቀድሞ በትንቢት ነው የተነገረለታል እኔ አስቀድሞ እኮ በትንቢት ስለተነገረለት ስለዚህኛው ስለፍጻሜው ነው እሺ ኦርቶዶክስ ቤተክርስቲያን ይሄንን ምን ብላ የምትፈታው ምኑን ፈጠረን እግዚ መቅደመ ተግባሩ የሚለው እኮ ነገርኩ እኮ ምን ነገርከኝ አንድ ደቂቃ መርጦ ነው የሚቀበሉት ሃይማኖት አቡ እንዳለ አልቀበልም እንዳለ ጋዝ በነገራችን ላይ በራሱ እጅ ነው ወደ ወጥመድ የገባው ምክንያቱም እነዚህ ነገሮች ካልተቀበለ ማትሩም ብቻ ነው የሚቀበለው ማለት ነው ኦርቶዶክስ ነው ሃይማኖት አቡን አልቀበልም ይላል አይ በጣም ነው የሚከብደው ማዳኝ ወይ እሺ መጣ እዚህ ፈጠረን እግዚ መቅደመ ተግባሩ ብሎ መጽሐፈ ምሳሌ ምዕራፍ 8 ከቁጥር 22 ላይ ከቀድሞ ተግባሩ ጌታ ፈጠረኝ ይላል እንደዚህ የሚለው ማን ነው ተመለስኩልህ እኮ እሱን ቀደም ምን ብለህ መለስ ስለመገለጫው ስለመወለዱ ስለዛ ሲናገር ነው አልኩ ማስረጃ ሉቃስ ድንግል ትጸንሻለሽ ወንድ ልጅንም ትወልጃለሽ ይላል ምን አገናኘው ማን የፈጠረው እዚህ ጋር ተፈጠረኝ ነው የሚለው ተፈጠርኩኝ ነው የሚለው ፈጠረን እግዚ መቅደመ ተግባሩ ተፈጠርኩኝ አምላኬ ፈጠረኝ ነው የሚለው ማን የፈጠረው አምላክ ፈጥሮታል ኢየሱስ ስለ ወልድ ነው የምትለው ወልድ ስለ ቃል ከሆነ ቃል ግኝት ነው ከአብ የተገኘ ነው ቃል ለራሱ ፍጡር ነው ተፈጠረ ጥበብ ዘውቱ ቃል ነው የሚለው ጥበብ ተፈጠረ እሱም ቃል ነው አለ ቃል ለራሱ ፍጡር ነው በኦርቶዶክስ ቤተክርስቲያን ወይ ኦርቶዶክስ ቤተክርስቲያንን ካዳት አይደለም ብለ ካድ ከዛ በመጽሐፍ ቅዱስ ነው ለማንኛውም የኔ መልስ አስቀምጭላለሁ ምንም አላስቀመጥኩም ዮሐንስ አንዳንድ ላይ ያለው ቃል ለራሱ ብትለው ቃሉ ለራሱ ፍጡር ነው ተፈጥሮ ጥበብ ተፈጥረ ዘውቱ ቃል ነው የሚለው ጥበብ ተፈጠረ እሱም ቃል ነው ይላል ያ ቃል
የአብ ግኝት ስለሆነ ያ ቃል ደግሞ ተወለደ ለዛ ለተወለደበት ፍጡር ይባላል። አምላክ ሰውም ሆነ ሲባል ተፈጠረ ነው የሚለው አይ ሰው ፍጡር ነው። ዛሬ ጋር ድንቃለ ሚት አርጉት አንዴ ልጆች እሺ ሞዴሬተር ያለው የለም ኡስታዝ ጀማል ማንም ሞዴሬተር ያለው የለም ዳኙ ወይ አለ ዝክራም አለች ዘህራም አለ አብሽር እሺ ተፈጥረ ጥበብ ዘውቱ ቃል ወይ ደግሞ ፈጠረን እግዚእ መቅደመ ተግባሩ ከቀድሞ ሰው አስቀድሞ ጌታ ፈጠረኝ የሚለው ትቀበላለህ አትቀበለውም? አጭር መልስ። ኧረ በጌታ ስንተኛ ነው የምጠይቀው? እኔ እኮ የራሴን አስቀመጥኩልሃል። ጥያቄ ካለ ሌላ ጠይቅ። ምን አስቀመጥክ? ነገርኩ። ያስቀመጥከው መልስ የለም። ምንድነው መልስ? ምንድነው? ቃል ፍጡር አይደለም አልኩ። ተፈጥረ ጥበብ ዘውቱ ቃል ይላል የኦርቶዶክስ መጽሐፍ ቅዱስ ሃይማኖተ አበው ዘቄርሎስ ምዕራፍ 7 ነው ያለው ቁጥር 12 ላይ ምንድነው መደገም አንድምታውን ማትቀበል ከሆነ ታዲያ ያ ቃል ፍጡር ነው ካለ ስህተት ነው በቃ። ስለዚህ አትቀበልም። ሃይማኖተ አበው ዘቄርሎስን አትቀበልም። ሃይማኖተ አበውን አትቀበልም። አንድ ቃል አልቀበልም ካልኩ ሙሉ በሙሉ አትቀበልም የሚል ድምዳሜ ላይ አደርስም ላንተም። እሺ ሃይማኖተ አበው ዘቄርሎስ ላይ ወይዝነ ጥበብ ትቤት ፈጠረን እግዚእ መቅደመ ተግባሩ ከፍጥረት አስቀድሞ ተግባሩ ጌታ ፈጠረኝ አለ ይላል። ጌታ ፈጠረኝ አለ። ጌታ ፈጥሮታል ኢየሱስ ያ ኢየሱስ ተብሎ የሚጠራው ስሙ ለዛ ለስጋው ስለሆነ ለዛ ለስጋው ፍጡር ነው። ያንን ፍጡር ታመልከዋለህ አታመልከውም? ያን ስጋውን ፍጡሩን ስጋውን አላመልከውም። የተገለጠውን ግን አመልከዋለሁ። ወአዲን በስመስጉ ለእግዚእነ ክርስቶስ አምላከ ወቱ ዳግመኛ የጌታችን የክርስቶስ ስጋ አምላክ እንደሆነ እንመሰክራለን። ስጋው አምላክ እንደሆነ እንመሰክራለን ይላል የኦርቶዶክስ መጽሐፍ ቅዱስ ሃይማኖት አበው ደጋግም በግጥታ ቃል ተቀበልክ ነው እንዴ? እኮ አልቀበልም ብላ የኦርቶዶክስ መጽሐፍን አልቀበልም በልና እዚህ ጋር ያለው ቃል አልቀበልም አልኩ እኮ እንዴ ማንንም አንጣ አትቀበልም። ረበጌታ የኔ መልስ አስቀምጫለሁ። በግድ በቃ ሌላ ፖለቲካ እየሰራ ከሆነ ተሳስተሃል። እኔ ማንንም እንትን አለ ፖለቲካ አይደለም ፖለቲካ ጋር እንኳን ማስቀመጥኩ መጽሐፍ እኮ ወይ ኦርቶዶክስ ነኝ አልክ። የኦርቶዶክስ መጽሐፍ አንድ በአንድ ተጠይቀህ ግን አልቀበልም ትላለህ። አሁን ለምሳሌ ሌላውን አንድ ተቀበላለህ ተቀበላለህ አንድ በአንድ ትላለህ። አንድ እኮ ነው ይሄን ነው አይደለ እየጠየቀኝ ያለው ይሄን ትርጓሜ አልቀበልም አልኩ። በቃ አለቀ እኮ የኦርቶዶክስ ቤተክርስቲያን ያላት ትርጓሜ አንድምታ እንትን ነው ሃይማኖተ አበው ነው። አሁን ላይ ሃይማኖተ አበው ላይ ብቻ ወደ 10 ወደ 20 የሚሆን አንድምታዎችን አንስቼልሃለሁ። አልቀበልም ብለሃል። ስለዚህ ሃይማኖተ አበውን አልቀበልም ነገርኩ እኮ። ስለዛ ስለስጋው ፍጡር ሊባል ይችላል እንጂ ስለቃል ስለግኝቱ ፍጡር አይባልም አልኩ። አዎ ስጋው ፍጡር ይባላል። ዋዲሜት በልፍጡር ቆይ ዋዲሜት በልፍጡር በእንተ ዘኮነ ስጋ ስለሆነ ፍጡር ይባላል አለ አይደለ? ስጋና መለኮት ተዋህዶ ይነጣጠላል እንዴ? ኦርቶዶክስ ቤተክርስቲያን ላይ ስጋና መለኮት ይነጣጠላል? ስጋና መለኮት ተዋህዶ ላይ ስጋና መለኮት ይነጣጠላል ስትል ተዋህዶ ስትል መስማማት አለው። ክርስቶስ ስጋ ነው። መስማማት አለው። ይነጣጠላል። መስማማት አለው። ስጋውና መለኮቱ ይለያያል ወይ ተዋህዶ ከተባለ በኋላ እኮ አልኩ እኮ መስማማት አለው አልኩ እኮ። መስማማት ማለት ነው አለ የአምላክ ባህሪ በሱ ውስጥ አለ። የስጋም ባህሪ አለ። የኢየሱስ ክርስቶስ ስጋ መለኮት እየተባለ ሁለት ባህሪ ይሰጣል ወይ ኦርቶዶክስ ላይ ተዋህዶ ከተባለ በኋላ ነው ያልኩ። ባህሪ ስትል ወለለው ሀነጸ ስጋው ከርሰ ድንግል ወይ ተሳትፎ ማንሁ በፈጠረ ስጋው ይላል። አሁን ለምሳሌ ኦርቶዶክስ ኮንክ እሱ ስጋውን በድንግል ማህፀን ፈጠራል። እርሱ የፈጠረው ማን ነው አለ እዛ ጋር
እዛ ሲናገር ከዛ ምን አለ ወይ ተሳትፎ መንሁ በፈጠረ ስጋው ለባህቲቱ ፈጠረኝ አለ። ስለዚህ ኢየሱስ ክርስቶስ ተፈጠርኩኝ ካለ ስጋዬ ተፈጠረ አምላክ የፈጠረ ካለ ማን ፈጠረው ነው ጥያቄ። አምላኩ ማን ነው? መለኮት ራሱን የቻለ ነው። መለኮት አንድ አምላክ የምንለው መለኮት ነው። ከዛ ሶስት መገለጫ አካል አለው ብለን እናምናለን። ሶስት አካል አለው ብለን መለኮት ኢየሱስን ፈጥሮታል። በመፈጠር ውስጥ ራሱ ያ የተገለጠው ክርስቶስ በዛ በስጋ ውስጥ እሱም ድርሻ አለው። እሱም ፈጥሯል። ለምሳሌ ክርስቶስ መለኮት ነው የፈጠረው እዚህ ጋር ወይ ወለለው አለ ስጋው ውስጥ ተከስተ ድንግል ተሳትፎ መንሁ በፈጠረ ሲል መለኮት ነው የፈጠረው ብለሃል አይደለ እኮ አባት ማለት እኮ እኔና አብ አንድ ነን ይላል ዮሐንስ 14 ላይ አንድ ናቸው በመፍጠር እዚህ ጋር ወይ ተሳትፎ መንሁ በፈጠረ ስጋው ነጥለህማ ጥያቄ እኮ ገና ሰጥ ጥያቄ አይደለም ነጥለህ እኛ ነጥለን ስለማናምን አንተ ነጥለህ እየጠየቀኝ ስለሆነ እኮ ነው ነጥዬ እየጠየቅኩህ አይደለም ማን ነው የፈጠረው ነው ያልኩህ አንድ ቃል ብቻ መልስ ማን ነው የፈጠረው ፈጠረኝ አምላክ የፈጠረኝ ሲል ማን ነው የፈጠረው እግዚአብሔር ማን እግዚአብሔር አንዱ እግዚአብሔር ስለዛ ስለስጋው ማስረጃ ጌታ ኢየሱስ ራሱ ተናገረ አንድ እግዚአብሔር አለንና እርሱም ብቻ አምልክ ተብሎ ተጽፏል አለ ጌታ ኢየሱስ ራሱ ፈጥሮታል እግዚአብሔር ኢየሱስን ፈጥሮታል ስጋውን ስትል ነው እዚህ ጋር ወለለው ሐነጸ ስጋው መለኮቱን ያን ቃል መለኮቱን እያልክ ከሆነ አይ መለኮቱን ያን ቃልን ለምሳሌ ቃል ግኝቱን እያልክ ከሆነ ቃል ፍጡር ነው የሚል ቃል በቃል በመጽሐፍ ቅዱስ የለም ኦርቶዶክስ ነው ብላል ኦርቶዶክስ ኮንክ ተፈጥሮ ጥበብ ዘውት ቃል ነው ኦርቶዶክስ ኮንክ ቃል ተፈጠረ እሱም ጥበብ ነው ይላል እሱ አይደለም አሁን ጥያቄ እሱ አይደለም ቃልም ከመጣ አንተ በመጽሐፍ ቅዱስ ታወራለህ ወይስ አትቀበለው በመጽሐፍ ቅዱስ ታወራለህ ወይስ ይለፈኝ በሌላ ጊዜ ከነዛራ ጋር ከነጀማል አወራለሁ የእናንተን ማራራጭ ችግር የለም አሁን ይለፈኝ ያው መጽሐፍ ቅዱሳዊ ጥያቄ ነው ጠየቁ መጽሐፍ ቅዱስማ አልጠየቀኝም እንኳን ትርጉም እየተከራከርከኝ ያለው ጠይቄያለሁ መጽሐፍ ቅዱስ ላይ ጠይቄያለሁ ጥያቄ እኮ የጠየቀኝን እኮ መለስኩላ አልመለስክም ምን ብለህ መለስክ ስለዛ ስለስጋው ስለተገለጠበት አሁን በደመና ሲገለጥ አብ ስንል ደመናው ፍጡር ነው ያልኩ እኮ ነው ደመናው ፍጡር ነው እኛ አንድ አምላክ አለን በሶስት ስም ይጠራል አንድ አምላክ አለን በሶስት ስም ይጠራል የጠየቁ ራሱ ፐርሰንት ስም ራሱ ተረጋጋ ቆይ የጠየቁ ምንድነው ዳን የጠየቁ ምንድነው ያህ የጠየቁ ምንድነው የጠየቀኝማ ክርስቶስ ፍጡር ነው ወይ ብለን የጠየቀኝ ኢየሱስ ማለት ነው እንደሱ አይደለም የጠየቁ ኢሳይያስ በደንብ ስማው ነው ምን እንደጠየቁ እንኳን አላወቁም ትንቢተ ኢሳይያስ ምዕራፍ 49 ከቁጥር 5 ላይ እንደዚህ ይላል ላንብብልህ ደግሜ ላንብብልህ ከንዘ ይበ እግዚአብሔር ዘፈጠረኒ በውስተ ከርሰ እምየ ከመ እኩን ገብሮ ከመስተጋብል ያዕቆብ አምላኬ በማህፀን ፈጠረኝ ያዕቆብንም አንድ አደርግ ዘንድ እስራኤልንም እንድሰበስብ ባሪያ ሆነው ዘንድ በማህፀን ተፈጠርኩኝ አለ እዚህ ጋር የሚያወራው ማን ነው አጭር ጥያቄ ነው እሺ ዘቀባልና አሁን የሆነ ነገር እንዴ ፈጠረ የሚለው ከምን አንፃር ነው ያሉት እሱንም እስኪ ሊየው እንደዛ ካልክም እሺ ሙጥኝ አልከብኝ በማህፀን ፈጠረኝ አለ ነው እኮ ሊዮና አይ ሲዛ ፈጠሩ የሚለውን ከምን አንፃር ነው ያልነው የሚለውን እስኪ ማብራሪያው ነው ከአንድ ቦታ አንተም አለቅም አልከኝ አሁን ወደ እሱ እንድሰበስብ ማለቴ
ሁሉንም አንቀበልም። እሺ ቀጥል። ምን አልከኝ ማሂር? ጉዲ አልሰማኸኝም? ከሰው ጋር እያወራሁ ነበር፣ ለዛ ነው። አሁንም በእግዚአብሔር አይን ከብሬያለሁ። አምላኬም ጉልበት ሆኖኛል። ያዕቆብንም ወደ እርሱ እንድመልስ እስራኤልንም ወደ እርሱ እንድሰበስብ ባሪያ ሆነው ዘንድ ከማኅፀን ጀምሮ የፈጠረኝ እግዚአብሔር እንዲህ ይላል። ይህን የሚናገረው ማለት ነው ኢየሱስ ነው። ኢየሱስ አምላኬ ፈጠረኝ ይላል። የትኛው አምላክ ነው የፈጠረው? ከግኝት አንፃር ነው እዚህ ጋር የሚለው ይመስለኛል ፍቺው እንጂ ከመፍጠር አንፃር አይደለም። በእርግጠኝነት እምነት ላይ መሰለኝና ደስ አለኝ ብሎ ነገር የሚደረግ ነው። በመሰለኝና ደስ ብሎኛል ብሎ የሚደረግ ነገር የለም። ወይንም ወደ ዳዊት ስለመምጣቱን ለማጥያት ማስረጃ ሄሎ ዳዊት ከይቅርታ ጋር አንዴ እኔ ልመን ቆይ አንዴ ፈን ከይቅርታ ጋር እኔ ልመልስ ዳኝ መልስለት። ቆይ አንዴ ፈን አንዴ ቆይ እንዴ ተረጋጋ። ዳኙ አላቅም ብለህ አታውቅም? ይመልስለት፣ ችግር የለውም። እኔ ሰላማ ቃል በቃሉን ስለማልቀበለውም ብያለሁ እና መልሼልሃለሁ። ይሄ ምንም እኮ የሚያከራክር አይደለም። በቃ አታውቅም። በቃ ቲንክ ተማር፣ ቁጭ በል። ማወቅ ሳይሆን ቃል በቃሉን አልቀበልም እያለ መፍጠር የሚለውን እያለ ነው። መጽሐፍ ቅዱስን አልቀበልም እያልክ ነው። ቲንክ ዩ፣ እናመሰግናለን። ፈን ደግሞ አላለኝ የአንድምታውን ትርጓሜ ነው ያልከኝ። መጽሐፍ ቅዱስ አሁንም በእግዚአብሔር አይን ከብሬያለሁ። አምላኬም ጉልበት ሆኖኛል። አምላኩ ጉልበት ሆኖታል ኢየሱስ። የትኛው አምላክ ነው ጉልበት የሆነው? ጉልበት ማለት ኃይሉ ነው። ስለዛ ስለመወለዱ የትኛው አምላክ ነው ጉልበት የሆነው? እሺ አንተ አታውቅም። ተማር። ፈን ማሂር ይሰማል። ኦርቶዶክስ ነው ኦርቶዶክስ ነው ፈን? አዎ ማሂር ነኝ። መልካም ወይዝኒ ከመይቤ እግዚአብሔር ዘፈጠረኒ ግዕዙን ተውና ሌላም ሰው እንዲሰማ እንዲያዳምጥ የአማርኛውን ባይብል ክፈተውና በሱ እናውራ። ይሰማል። ተረጋጋ።